نعم ما بقى سبر نسوم معنا خنبركم أيهون كم خالوت وسانجون تزارعنا وبزح حسبنا ينيرو قد مروح يولين سلز بل كان مستي ياو نلاوط أنا قالوا تحسيو مال كم زي فهم مسفلتنا ياو سرينا بأوروب كنت فضو لام بالوالبت كوبات لكم يا من أتيت فزدت حب ود የሳሎን ቲዩብ ቤተሰቦቻችን ለመላ የእስልምና እምነት ተከታዮች የምስር ሪል ስቴት ከወዲሁ እንኳን አደረሳችሁ ይላል። Let's enjoy this happy day. መጪውን የኢድ አልፈጥር በዓል ምክንያት በማድረግ ቀድመው ለሚመጡ 20 ገዢዎች እስከ 30% የሚደርስ ታላቅ ቅናሽ አዘጋጅቷል። በውብና ዘመናዊ መንደር ውስጥ ከስቱዲዮ እስከ ባለ 4 መኝታ ቤቶችና የንግድ ሱቆችን ሲያቀርብ ላቅ ያለ ደስታ ይሰማዋል። ያከፋፈል ሁኔታው እንዳያሳስባችሁ የገዢዎችን ፍላጎት መሰረት ያደረገ ነው። በካሬ ከ78,000 ብር ጀምሮ በ8% ቅድመ ክፍያ እንዲሁም 60% ወለድ አልባ የባንክ ብድር ተመቻችቷል። ለበለጠ መረጃ በ0950 44 57 57 ደውሉ። ዴምሲ ሪል ስቴት ደስታው እዚህ ይጀምራል። Let's enjoy this happy day. በአገራችንም ሆነ በቀጠናው ለግማሽ ክፍለ ዘመን የዘለቀው የህወሓት ተጽዕኖ ዛሬም እንደቀጠለ ነው። የህወሓት አዎንታዊም ይሁን አሉታዊ ውሳኔ በአገሪቱ ብሎም በቀንዱ ተጽዕኖ አለው። የአገሪቱም ሆነ የምስራቅ አፍሪካ ጣፈንታ በእጁ ላይ ነች ቢባል ማጋነን አይሆንም። ሌሎች ኃይላትና አሰላለፎች እንዳሉ ቢሆንም የተሳሳተ ውሳኔው ትግራይንም አገርንም በምንም ሊተመን የማይችል ዋጋ አስከፍሏል። ተወደደም ተጠላም የፕሪቶሪያ ስምምነት ኳሱም በእሱ ሜዳ ናት። ያካበተውን ወታደራዊ፣ ዲፕሎማሲያዊ፣ ኢኮኖሚያዊ አቅሙን ከሴራ ህልዮት ጋር በማዛነቅ ዳግም አንካራ ኃይል ሆኖ እየወጣ ነው ይሉናል የቀጠናውን ጂኦፖለቲክስ በቅርበት የሚከታተሉ ልሂቃን። ለፖለቲካዊ ዓላማው ምንም ከማድረግ የማይመለሰው ህወሓት ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሱዳኑ መሪ ጀነራል አልቡርሃን ሰሞኑን ደግሞ በአማራ ክልል ከሚንቀሳቀሰው ፋኖ ጋር ሚስጥራዊና ይፋዊ ግንኙነት እያደረገ መሆኑን መንግስት ራሱ ነግሮናል። ላለፉት 7 ዓመታት አላባራ ያለው ቀውስ ህዝቡን ህወሓት በስንት ጣዕሙ እስከ ማለት ስላደረሰው የመከላከያ ሰራዊቱ በፋኖና በሸኔ ተዳክሟል የሚል ግምገማ ላይ በመድረሱ ህወሓት ወደ ገዢነት ለመመለስ የልብ የተሰማ ይመስላል የሚሉ ፖለቲካ መተርጉማን እየተደመጡ ነው። የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ሰሞኑን በሰጧቸው መግለጫዎች ደግሞ የፕሪቶሪያው ስምምነት በዶክተር ደብረጽዮን ለሚመራው አንጃ ምንም እንዳልሆነ ፍንጭ የሰጠ ነው። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ጎራ የተፈናቀሉ ወገኖች ወደ ቀያቸው እንዳይመለሱ ሰራዊቱን ትጥቅ በማስፈታት መልሶ ለማቋቋም የሚደረገውን ጥረት በማስተጓጎል የፕሪቶሪያውን ስምምነት እየጣሰ መሆኑን አሳውቀዋል። የተወደዳችሁ የሳሎን ቲዩብ ቤተሰቦችና ተከታታዮች ባልደረባችን ጋዜጠኛ ቁምላቸው አበበ ኢማም ወይም ሞሸጋን የፌደራል መንግስት ራሱን የትግራይ መከላከያ ኃይል ብሎ የሚጠራው ሰራዊት አዛዥ አንዱ የሆኑት በብርጋዴር ጀነራል ምግበይ ኃይልና ግብረ አበሮቹ ከጽንፈኛው ኃይል ፋኖን ማለቱ ነው አብረው የሰሩ መሆኑን አደባባይ አውጥቶታል ይለናል። እነሆ ዝርዝሩን አቀርበዋለሁ። የፌደራል መንግስት ራሱን የትግራይ መከላከያ ኃይል ብሎ ከሚጠራው ሰራዊት አዛዦች አንዱ የሆኑት በብርጋዴር ጀነራል ምግበይ ኃይልና ግብረ አበሮቹ በጽንፈኛው ኃይል አደረጃጀትና አይዞህ ባይነት ዘመቻ አንድነት በሚል ስያሜ በተለያዩ የአማራ ክልል ወረዳዎች ትንኮሳ ማካሄዱን አሳውቋል። መንግስት ህወሓትን ለመደምሰስ ከኤርትራና ከሌሎች ኃይሎች ጋር እንደተባበረው ሁሉ ፋኖ ከህወሓትና ከሻዕቢያ ጋር ቢተባበር ችግሩ ምን ላይ ነው የሚል አጸፋዊ ሙግት በማህበራዊ ሚዲያው መልካ እየተንሸራቸረ ነው። የትግራይ ሰላምና ጸጥታ ቢሮ ላም ባልዋለበት ኩበት ለቀማ በሚል ርዕስ የፌዴሪ መከላከያ ሰራዊትን ክስ አስተባብሏል። ይህ የመንግስት ክስ እንደምታው መዘዘኛ ነው። ሰሜነኞች አማራና ትግራይ ተባብረው
እየወጉኝ ነው የሚል ይህን ክስ የሚያደረጅበት ተጨባጭ መረጃ ግን አላቀረበም። ተጨባጭ መረጃም ሆነ ማስረጃ ማቅረብ የማይችል ከሆነ ክሱ አደገኛ ስለሆነ ሊያነሳው ይገባል የሚሉ ድምጾች ጎልተው እየተደመጡ ነው። ከፍ ብሎ የጠቀስነው የትግራይ ሰላምና ጸጥታ ቢሮ ያወጣው መግለጫ የምላስ ወለምታ ሊሆን ስለሚችል መልሶ ቢጣናና ይቅርታ ቢጠየቅበት በማለት ያሳስባል። ሰላምን የሚያጸኑ የፕሪቶሪያ ሰላም ስምምነት ሳይሸራረፍና በአጭር ጊዜ ውስጥ ተግባራዊ ሊያደርጉ የሚችሉ ሐቀኛ ተግባሮች እንዲከናወኑ እያሳሰብን በእኛ በኩል የፕሪቶሪያ ሰላም ስምምነትን ተግባራዊ ለማድረግ የሚጠበቅብንን ለመወጣት ቁርጠኛነታችንን እንገልጻለን ቢልም አቶ ጌታቸውም ሆኑ መንግሥት የፕሪቶሪያውን ስምምነት እየጣሰ ያለው አፈንጋጩ የህወሓት ቡድን መሆኑን በተደጋጋሚ ገልጿል። ከዚህ ክስ ቀደም ብሎ የኢትዮጵያ መንግሥት አንደኛው የህወሓት ክንፍ የአገሪቱ ተቀናቃኝ ከሆኑ የውጭ ኃይሎች ጋር ግንኙነትና ትብብር አለው በማለት የከሰሰ ሲሆን የውጭ ኃይሎችን ማንነት ግን አልገለጸም። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ይህንን ያሉት በዚያን ሰሞን አዲስ አበባ ውስጥ ከትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ጋር በክልሉ ስላለው ሁኔታ ለዲፕሎማቶች ማብራሪያ በሰጡበት ጊዜ ነው። በህወሓት አመራሮች መካከል ያለው አለመግባባት በተባባሰበት ባለፉት ወራት በድርጅቱ ሊቀመንበር የሚመራው የህወሓት አንጃ ከኤርትራ ጋር ግንኙነት እያደረገ መሆኑ ተጠቅሶ በተደጋጋሚ ሲከሰስ ቆይቷል። አቶ ጌታቸው ረዳም ከዚህ ቀደም በሰጡት መግለጫ ላይ አንዳንድ የህወሓት ወታደራዊና ፖለቲካዊ አመራሮች ከኤርትራ ጋር ግንኙነት እያደረጉ ናቸው ሲሉ መክሰሳቸው ይታወቃል። በደብረ ጽዮን የሚመራው ቡድን ግን እየቀረበበት ያለውን ይህንን ክስ በተደጋጋሚ እያስተባበለ ይገኛል። ተቀማጭነታቸው አዲስ አበባ ለሆኑት ዲፕሎማቶች በተሰጠው ማብራሪያ ላይ የኢትዮጵያ መንግሥት አንደኛው የህወሓት ክንፍ ከውጭ ኃይል ጋር ግንኙነት ከመፍጠር በተጨማሪ ግጭት ለመቀስቀስ ሙከራ እያደረገ ነው ተብሎም ተወቅሷል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ መንግሥታቸው በትግራይ ክልል የተከሰተውን ወቅታዊ ሁኔታ በቅርበት እየተከታተለ መሆኑን መጠቆማቸው የሀገሪቱ የውጭ ጉዳይ መሪ እንደ ጎረቤት ሀገር መሪ የውስጥ ጉዳይን እንዴት በቅርበት እየተከታተልነው ነው ይላሉ የሚል ጥያቄ ተነስቶባቸዋል። የውጭ ጉዳይ ሚኒስትሩ በዚሁ መግለጫቸው አንደኛው የህወሓት ክንፍ ጊዜያዊውን የትግራይ መንግሥት በግልጽ ኃይል ተጠቅሞ ለመዳድ እየሞከረ ነው ቢሉም ሙከራው ወደ ተግባር ከመቀየሩ ባሻገር ጊዜያዊ አስተዳደሩ ያከተመለት ይመስላል። ከቅርብ ወራት ወዲህ በትግራይ ክልል የተከሰተውን ውጥረት በተመለከተ ማዕከላዊ መንግሥት በይፋ መግለጫ ሲሰጥ ይህ ለመጀመሪያ ጊዜ ነው ይለናል ቢቢሲ። ላለፉት ጥቂት ወራት በሕዝባዊ ወያኔ ሓርነት ትግራይ ወይንም ህወሓት አመራሮች መካከል የነበረው ውጥረት ከመካሰስ አልፎ በመሳሪያ በታገዘ ሁኔታ የአስተዳደር ተቋማትን መቆጣጠር ደረጃ ላይ ደርሷል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የክልሉን ጊዜያዊ አስተዳደር ተሿሚዎች በመሻር የራሱን ኃላፊዎች መሾም ጀምሯል። ከ6 ወራት በፊት በደብረጽዮን የሚመራው የህወሓት ቡድን የጊዜያዊ አስተዳደሩ አመራሮችና በአስተዳደሩ የሾሙ ኃላፊዎች እንደማይወክሉት መግለጹ ይታወሳል። የድርጅቱ ሊቀመንበር ዶክተር ደብረጽዮን ባለፈው ዓመት መጨረሻ በተካሄደው 14ኛው የህወሓት ጉባኤ ላይ ያልተገኙና በክልሉ ጊዜያዊ አስተዳደር ያሉ የማዕከላዊ ኮሚቴ አባላትና ሥራ አስፈጻሚዎች ድርጅቱን እንደማይወክሉ አስታውቀው እንደነበር አይዘነጋም። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለዲፕሎማቶች በሰጡት መግለጫ አንደኛው የፓርቲው ክንፍ በግልጽ አመጽ የሚቀሰቅስ ፕሮፓጋንዳ የነዛ እንዲሁም አመጽ በመቀስቀስ ወደ ግጭት ለመግባት እየሞከረ ነው ብለዋል። ሚኒስትሩ እንደሚሉት በፕሪቶሪያ ስምምነት መሠረት መተግበር የነበረባቸው የአገር ውስጥ ተፈናቃዮችን መመለስና ታጣቂዎችን ትጥቅ ማስፈታት እንዲሁም ማቋቋም በፓርቲው አባላት ምክንያት ተስተጓጉሏል ብለዋል። ከዚህ በተጨማሪ የብሔራዊ ምርጫ ቦርድ መመሪያዎችን አንቀበልም ብለዋል በማለት የፕሪቶሪያ ስምምነትን ችላ እንዳሉ ተናግረዋል። ሚኒስትሩ እንደሚሉት ለሰሜን ኢትዮጵያው ጦርነት መቆም ምክንያት የሆነው የፕሪቶሪያው ስምምነት ሁሉም አካላት በአገሪቱ ሕግና መመሪያ እንዲተዳደሩ፣ ሕግ እንዲያከብሩ እንዲሁም በሕገ መንግሥቱ መሠረት የተቋቋሙ ተቋማትን መመሪያ እንዲከተሉ ያሳስባል።
ጌዲዮን በስብሰባ አዳራሹ ለተገኙ ዲፕሎማቶች ባስተላለፉ መልእክት የውጭ ሀገራትና ዓለም አቀፍ ተቋማት የሚያወጧቸው መግለጫዎች ሁለቱን አካላት የሚወቅሱ ናቸው። ነገር ግን የፕሪቶሪያውን ስምምነት ችላ እያለ እንዲሁም አመጽ እየቀሰቀሰ ያለው አንደኛው አካል ነው ብለዋል። ሚኒስትሩ የፌዴራሉ መንግስት ሁኔታውን በጥንቃቄ እየተመለከተው መሆኑን ጠቁመው ያለንን አቅም ተጠቅመን የፕሪቶሪያ ስምምነት ተግባራዊ እንዲሆን የተኩስ አቁሙ እንዲቀጥልና በሰሜናዊ ኢትዮጵያ ሰላም እንዲሰፍን እናደርጋለን ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በትግራይ የተከሰተው ቀውስ ከተባባሰ በኋላ ወደ አዲስ አበባ በማቅናት ከጠቅላይ ሚኒስትር አብይ አህመድ ጋር መወያየታቸው ተመልክቷል። አቶ ጌታቸው ባለፈው ከአዲስ አበባ በሰጡት መግለጫ ጠቅላይ ሚኒስትሩ የህዝብን ሰላም፣ የፕሪቶሪያን ስምምነት፣ የአገሪቱን መረጋጋት እንደ መያዣ ከተጠቀመ አካል ጋር እንዳይደራደሩ አሳስበዋል። የጊዜያዊ አስተዳደሩ ፕሬዝዳንት ከቢቢሲ ጋር በነበራቸው ቆይታ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የሚመሩት ቡድን እየወሰደ ያለው እርምጃን እብደት በማለት ድርጊቱ ክልሉን ወደ አደገኛ ሁኔታ ሊወስዶ ይችላል ሲሉ አስጠንቅቀዋል። የትግራይ ክልል ከሁለት ዓመት አንጻራዊ ሰላም በኋላ እንደገና ወደ ዳግም ቀውስ ለመግባት ጫፍ ላይ ደርሷል። በትግራይ ጦርነት በአንድ ጎራ ሆነው የአዲስ አበባ መንግስት የተዋጉት የህወሓት አመራሮች አሁን በሁለት ጎራ ተከፍለው ተፋጠዋል ይለናል ቢቢሲ። በፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን ባለፉት ጥቂት ቀናት በክልሉ የሚገኙ የወረዳና የከተማ አስተዳደር ጽሕፈት ቤቶችን መቆጣጠር ጀምሯል። የህወሓት ሌላኛው ክንፍ አባልና የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በበኩላቸው 4 ከፍተኛ የትግራይ ሰራዊት አመራሮችን አግደው የነበረ ቢሆንም የጊዜያዊ አስተዳደሩ ምክትል ፕሬዝዳንትና የነ ዶክተር ደብረጽዮን አንጃ እገዳውን ተቃውሞ ውድቅ አድርጎታል። ሁለቱም ቡድኖች እርስ በርስ የፕሪቶሪያውን የሰላም ስምምነት አደጋ ላይ በመጣል ይካሰሳሉ። አቶ ጌታቸው ረዳ የእሳቸው ባላንጣ የሆነው ቡድን የወረዳ የቀበሌና የከተማ ከንቲባዎችን ማህተም እየቀማ መሆኑን እየገለጹ ቢሆንም አሁን ላይ ይህ ቡድን ክልሉን መልሶ የተቆጣጠረው ይመስላል። የወረዳ ማህተም፣ የቀበሌ ማህተም፣ አሁን የከተሞች ከንቲባዎችን ማህተም እየለቀመ የሚውል ኃይል ወሰር ብሎ ከጠቅላይ ሚኒስትር አብይ ጋር ለደራደር ነው ብሎ ይመጣል ብለዋል። እንደሰጉትም ጠቅላይ ሚኒስትሩ ከዚህ ቡድን ጋር ከመደራደር አልፎ የአመራር ለውጥ እንደሚደረግ መስማማት ላይ ሳይደርሱ እንዳልቀረ ባለፈው በፓርላማ ፍንጭ ሰጥተዋል። አቶ ጌታቸው በክልሉ እየተካሄደ ያለውን ቀውስ በፈንቅለ መንግስት ሲሉ ጠርተውታል። እንዳሉትም እየሆነ ያለው ይህ ነው። ይሁንና የዶክተር ደብረጽዮን ክንፍ በበኩሉ በዚያን ሰሞን ባወጣው መግለጫ ትግራይ ውስጥ የተጀመረው ሕግና ስርዓት የማስከበር ሥራ የተጀመረውን የሰላም ስምምነት ትግበራ ይበልጥ የሚያጠናክር መሆኑን ገልጿል። በትግራይ ክልል ያለው ሁኔታ ከአንጻራዊ ሰላም እንዴት ወደዚህ ቀውስ ተሸጋገረ? ከፕሪቶሪያዊ ሰላም ስምምነት ወዲህ የነበሩ ቁልፍ ክስተቶች የትኞቹ ናቸው ሲል ቢቢሲ ይጠይቃል። የፕሪቶሪያው ግጭት የማስቆም ስምምነት ለ2 ዓመት የቆየውን ደም አፋሳሹንና የትግራይ ጦርነትን ያስቆመው በዘላቂነት ግጭት የማስቆም ስምምነት የተደረሰው ከ2 ዓመት ከ5 ወራት በፊት ጥቅምት 2015 ነበር ሲል ያወሳል። የፌዴራል መንግስትና ህወሓት ስምምነት ላይ ከመድረሳቸው በፊት ለ10 ቀናት ድርድር አድርገዋል። በድርድሩ ማብቂያ ላይ በተፈረመው ባለ 12 ነጥብ ስምምነት ሁለቱ ወገኖች በአገሪቱ መኖር ያለበት የጦር ኃይል አንድ መሆኑንና የህወሓት ኃይሎች ትጥቅ እንዲፈቱ ተስማምተዋል። ይሁንና ህወሓት እስካሁን ትጥቅ ካለመፍታቱ ባሻገር እንደ አዲስ ወታደራዊ ስልጠና መስጠት ጀምሯል። በትግራይ ክልል ምርጫ እስከሚካሄድ ድረስ ሁሉን አካታች ጊዜያዊ አስተዳደር እንደሚቋቋምና በጦርነቱ ወቅት ለተፈጸሙ ወንጀሎችና የመብት ጥሰቶች ደግሞ በሽግግር ፍትህ እንደሚታዩ በስምምነቱ ተጠቅሷል። ከፕሪቶሪያ ስምምነት መፈረም 10 ቀናት በኋላ በህዳር 2015 ዓ.ም የመንግስትና የህወሓት ወታደራዊ አዛዦች ደቡብ አፍሪካ ላይ የተፈረመውን ግጭት የማቆም ስምምነት ዝርዝር ጉዳዮች አፈጻጸምን በተመለከተ ናይሮቢ ላይ መክረዋል። ከስምምነቱ በፊት ወታደራዊ አዛዦቹ በናይሮቢ ለ5 ቀናት ውይይት ያደረጉ ሲሆን ይህም ፕሪቶሪያ ላይ የተፈረመው አጠቃላይ ስምምነት ተግባራዊ በሚደረግበት ዝርዝር ሁኔታ ላይ ያተኮረ ነበር ይለናል
ቢቢሲ። ይህ ስምምነት ያልተገደበ ሰብአዊ እርዳታ አቅርቦት፣ የሰላማዊ ሰዎችን ደህንነት መጠበቅ፣ የትጥቅ መፍታትን እንዲሁም ሰላምና መረጋጋትን ለማስፈን ጉልህ እርምጃ መሆኑን የአፍሪካ ህብረት የአፍሪካ ተወካይ ኦሉሴጉን ኦባሳንጆ ተናግረው ነበር። በጊዜው ሁለቱ ወገኖች ትጥቅ የሚፈታበትንና የመከላከያ ሰራዊት ወደ መቀሌ በሚገባበት እቅድ ላይ መስማማታቸውን መንግሥት ማስታወቁ አይዘነጋም። ሆኖም ሰራዊቱ ትጥቅ ካለመፍታቱ ባሻገር መከላከያም መቀሌ አልገባም። ይህ የሰላም ስምምነቱን ሁለቱም እንደጣሱት ያሳያል። የተቋረጡ አገልግሎቶች መጀመር በሁለት ዓመቱ የትግራይ ጦርነት ወቅት መብራት፣ ባንክ፣ ትራንስፖርት፣ ውሃና የቴሌኮም አገልግሎት በክልሉ ተቋርጦ የነበረ ቢሆንም ከስምምነቱ በኋላ አንድ በአንድ ተመልሰዋል። ከፕሪቶሪያ ስምምነት መፈረም 2 ወራት ገደማ በኋላ በታህሳስ 20 2015 ዓ.ም የኢትዮጵያ አየር መንገድ ወደ መቀለ ከተማ በረራ ጀምሯል። ከአየር ትራንስፖርት በተጨማሪ ከ2 ዓመት በላይ ተቋርጦ የነበሩት የኤሌክትሪክ፣ የስልክና የባንክ አገልግሎቶች በዚያው ሰሞን ዳግም ተጀምረዋል። የኢትዮጵያ አየር መንገድ በረራ ዳግም በተጀመረበት ታህሳስ 20 2015 ዓ.ም የፌዴራል ፖሊስ ወደ ትግራይ ክልል ዋና ከተማ መቀለ ገብቷል። ከእርስ በርሱ ጦርነትና ከፕሪቶሪያው የሰላም ስምምነት በኋላ ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ ከህወሓት አመራሮች ጋር በደቡብ ምዕራብ ክልል ዳውሮ ዞን ሃላላ ኬላ ሪዞርት ጥር 26 2015 ዓ.ም ተገናኙ። በሃላላ ኬላው ውይይት የቀድሞ ምክትል ጠቅላይ ሚኒስትር ደመቀ መኮንን፣ የፌዴሬሽን ምክር ቤት አፈ ጉባኤ አደም ፋራህ፣ ፊልድ ማርሻል ብርሃኑ ጁላ፣ የአሁኑ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር አምባሳደር ሬድዋን ሁሴን፣ የመስኖና ቆላማ አካባቢ ሚኒስትሩ አብርሃም በላይ እንዲሁም ሌሎችም በውይይቱ ላይ ተሳትፈዋል። በትግራይ በኩል ደግሞ አቶ ጌታቸው ረዳ፣ ጀነራል ጻድቃን ገብረትንሳይ፣ ሌተና ጀነራል ታደሰ ወረደ፣ አምባሳደር ወንድሙ አሳምነውና ሌሎችም ተገኝተው ነበር። በመጋቢት 12 2015 ዓ.ም የሚኒስትሮች ምክር ቤት ባካሄደው ስብሰባ የትግራይ ክልል ጊዜያዊ አስተዳደርን የሚያቋቁም ደንብ አጽድቋል። በዚህ ዕለት ደንቡን መሰረት በማድረግ ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳን የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር አድርገው ሹመዋል። አቶ ጌታቸው ከተሾሙ አንድ ሳምንት በኋላ 27 አባላት ያሉትን የጊዜያዊ አስተዳደራቸውን ካቢኔ ይፋ አድርገዋል። በአቶ ጌታቸው ካቢኔ ውስጥ ከፌዴራል መንግስቱ ጋር በተደረገው ጦርነት የትግራይ ኃይሎችን ሲመሩ የነበሩት ሌተናንት ጀነራል ታደሰ ወረደና የቀድሞው የአገሪቱ ሰራዊት ኤታማዦር ሌተናንት ጀነራል ጻድቃን ገብረትንሳይ ስልጣን ተሰጥቷቸዋል። የትግራይ ጊዜያዊ አስተዳደርን ያቋቋመው ደንብ በጸደቀ ማግስት የሕዝብ ተወካዮች ምክር ቤት ህወሓትን ከአሸባሪነት መዝገብ ሰርዞታል። የሕዝብ ተወካዮች ምክር ቤት ህወሓትን ከአሸባሪነት የሰረዘው የፕሪቶሪያውን የሰላም ስምምነት ተከትሎ ሲሆን ውሳኔው በ61 የምክር ቤት አባላት ተቃውሞ ገጥሞት እንደነበረ ይታወሳል። በሰላም ስምምነቱ የኢትዮጵያ መንግስት በህወሓት ላይ የተላለፈውን የአሸባሪነት ውሳኔ ፍረጃ በሕዝብ ተወካዮች ምክር ቤት እንዲነሳ ያመቻቻል የሚል ድንጋጌ እንዳለው ያጤኗል። የቡድን መሳሪያዎችን ትጥቅ ማስፈታት በህዳር 2015 ዓ.ም የተቋቋመው የብሔራዊ ተሃድሶ ኮሚሽን በጥር ወር በትግራይ ክልል የቡድን መሳሪያዎችን የማስረከብ ሂደት አስጀምሯል። ሆኖም ብዙ ርቀት ሳይሄድ ተጨናግፏል። የብሔራዊ ተሃድሶ ኮሚሽን በሁሉም የአገሪቱ አካባቢዎች ሲካሄዱ የቆዩት ግጭቶች በሰላማዊ መንገድ የመጨረሻ እልባት እንዲያገኙ ማድረግ በማስፈለጉ የተቋቋመ ነው። የህወሓት ኃይሎች ታጥቀውት የነበረውን ከባድ ጦር መሳሪያ ለኢትዮጵያ መከላከያ ሰራዊት ማስረከባቸው በወቅቱ መዘገቡ ይታወሳል። የህወሓት ኃይሎች ትጥቅ መፍታት በፕሪቶሪያው ስምምነት ከሰፈሩ ዋና ዋና ጉዳዮች መካከል አንዱ ሲሆን ዛሬም ከ270 ሺህ በላይ ሰራዊት ትጥቅ እንዳልፈታ እየተነገረ ይገኛል። ኮሚሽኑ ባለፈው ህዳር ወር ደግሞ ትጥቅ ያስረከቡ የቀድሞ ተዋጊዎችን በትግራይ ክልል ተቀብሎ ወደ ዲሞቢላይዜሽን ማዕከላት ማስገባት ጀምሮ የነበረ ቢሆንም አሁን ተቋርጧል። ከጦርነቱ መጀመር በኋላ ህወሓት በኃይል እንቅስቃሴ ውስጥ በመግባቱ በብሔራዊ ምርጫ ቦርድ የህጋዊ ፓርቲነት ዕውቅናው መሰረዙ ይታወቃል። የፕሪቶሪያ ስምምነትን ተከትሎ ግን
የህዝብ ተወካዮች ምክር ቤት በ2016 ዓ.ም መጨረሻ ላይ ኃይል እንቅስቃሴዎች ሲሳተፉ ለነበሩ የፖለቲካ ቡድኖች ህጋዊ ዕውቅና የሚሰጥ አዋጅ አጸደቀ። ይህ የምርጫ ህጉ ማሻሻያ አዋጅ ህወሓት መልሶ ህጋዊ ዕውቅና እንዲያገኝ የሚያስችለው ሲሆን ህወሓትም በምርጫ ቦርድ የሰረዘበት ህጋዊ ሰውነቱ እንዲመለስለት ጥያቄ አቅርቦ ነበር። ነገር ግን ቦርዱ ፓርቲው የቀድሞውን ህጋዊ ሰውነቱ እንዲመለስ ያቀረበው ጥያቄ ተቀባይነት እንዳላገኘና በልዩ ሁኔታ እንዲመዘገብ መወሰኑን አስታውቋል። ቦርዱ ከዚህ ውሳኔ ላይ ደረሰው የፓርቲዎች ምዝገባና ስነ ምግባር ማሻሻያ አዋጅ መሰረት የቀድሞ ህጋዊ ሰውነትን መመለስ የሚል አንቀጽ ባለመኖሩ መሆኑን አስረድቷል። ነገር ግን ህወሓት የቀድሞ ህጋዊ ሰውነቱ እንዲመለስለት እንጂ በምርጫ ቦርድ ዳግም መመዝገብን እንደማይቀበል ቢያሳውቅም ቦርዱ ግን ባለፈው ታህሳስ ፓርቲው ጠቅላላ ጉባኤውን እንዲያደርግ አሳስቦ ነበር። ሆኖም ግን ህወሓት ጠቅላላ ጉባኤ እንዲያካሂድ የተሰጠው የ6 ወር ጊዜ በመጠናቀቁ ለ3 ወራት ከፖለቲካዊ እንቅስቃሴ በምርጫ ቦርድ ታግዷል። ህወሓት በበኩሉ የምርጫ ቦርድ ውሳኔ ህጋዊ ተፈጻሚነት የለውም ሲል ባወጣው መግለጫ ተቃውሞውን መግለጹ አይዘነጋም። ይህ በእንዲህ እንዳለ ህወሓት ባለፈው ዓመት መጨረሻ ላይ በአመራሮቹ መካከል አለመግባባትን የፈጠረው እንዲሁም በምርጫ ቦርድ ዕውቅና ያላገኘውን 14ኛ ጉባኤውን አካሄደ። ይህ በህወሓት ውስጥ ያለውን ልዩነት ያሰፋው ጉባኤ በአመራሮቹ መካከል ክፍፍልን በመፍጠር ያለፈ ሲሆን የክልሉ ጊዜያዊ አስተዳደር ፕሬዝዳንትና ምክትል ሊቀመንበሩን ጨምሮ ጥቂት የማይባሉ አመራሮቹ ራሳቸውን ከስብሰባው አግልለዋል። በዚህ ሁሉ ውዝግብ መካከል የፓርቲው ጠቅላላ ጉባኤ ተካሂዶ ደብረጽዮን ገብረ ሚካኤል ለሊቀመንበርነት በድጋሚ መመረጣቸው ሲነገር አቶ ጌታቸውና ራሳቸውን ከጉባኤው ያገለሉ አባላት ከህወሓት አመራርነት ብቻ ሳይሆን ከአባልነት እንዲሰናበቱ ተወስኗል። የጊዜያዊ አስተዳደሩን የማስተካከል ሙከራ ዶክተር ደብረጽዮን በህወሓት ጉባኤ ያልተገኙና በክልሉ ጊዜያዊ አስተዳደር ያሉ የማዕከላዊ ኮሚቴ አባላትና ሥራ አስፈጻሚዎች ድርጅቱን እንደማይወክሉ አስታውቀዋል። አክለውም ከዚህ ቀደም ህወሓትን ወክለው በትግራይ ጊዜያዊ አስተዳደር የገቡ አመራሮች በአሁኑ ጉባኤ ባለመሳተፋቸውና ባለመመረጣቸው ህወሓትን መወከል አይችሉም ብለዋል። ይህንንም ተከትሎ ህወሓት የታገዱት አመራሮች በህወሓት ውክልና በትግራይ ጊዜያዊ አስተዳደር ውስጥ ያላቸው ኃላፊነት ላይ ማስተካከያ እንዲደረግ እንደሚፈልግ ገልጿል። ባለፈው ጥር ወር ደግሞ በክልሉ ያሉ የወታደራዊ አመራሮች ህወሓት በወሰነው መሰረት ጊዜያዊ አስተዳደሩ በአዲስ እንዲዋቀር መወሰናቸውን መግለጻቸው ይታወሳል። ይህንን የህወሓት ሊቀመንበርና የወታደራዊ አመራሮቹ ሐሳብ የመፈንቅለ መንግሥት ፍላጎት ነው ያሉት ፕሬዝዳንት ጌታቸው ረዳ አስተዳደራቸው እርምጃ እንደሚወስድ አስጠንቅቆ ነበር። የትግራይ ሰራዊት ከፍተኛ አዛዦች መታገድ በክልሉ ያሉ ሁኔታዎች ተባብሰው አቶ ጌታቸው ረዳ በዚህ ሳምንት መጀመሪያ ላይ 4 የትግራይ ሰራዊት ከፍተኛ ወታደራዊ አዛዦችን አግደዋል። ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነ፣ ብርጋዴር ጀነራል ምግበይ የታገዱት ሰኞ መጋቢት 1 ቀን 2017 ዓ.ም ሲሆን በማግስቱ ማክሰኞ ደግሞ ጀነራል ፍስሐ ኪዳኑ ላይ ጊዜያዊ እግድ ተጥሎባቸዋል። የሰራዊቱ አመራሮች ላይ እገዳው የተላለፈው ከመንግስት ውሳኔ ውጪ መላ ህዝባችንና ወጣቱን ወደ ግርግር፣ የጸጥታ ኃይላችንን ወደ እርስ በርስ ግጭት ብሎም ህዝባችንን ወደማይወጣበት አዘቅት የሚያስገባ አደገኛ እንቅስቃሴ በማድረግ በሚል የነበረ ሲሆን ውሳኔው ተግባራዊ ካለመደረጉ ባሻገር የጊዜያዊ አስተዳደሩ አመራሮች ስልጣን ራሱ ያበቃለት ይመስላል። የነገ ሰው ይበለን። ሻሎም አሜን።